በደቡብ ኢትዮጵያ ህዝቦች ክልል ምርጫ የተወዳደረው ተቃዋሚው የቋጫ ህዝብ ዲሞክራሲያዊ ፓርቲ የማጭበርበር ተግባራት ተፈጽሟል ሲል ቅሬታ አቀረበ። ምርጫ ቦርድ በበኩሉ ቅሬታው በህግ ክፍል በኩል ማጣራት ይደረግበታል ብሏል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በሶማሊያ መዲና ሞቃዲሾ የተከሰተው ሁከት በጥልቀት እንዳሳሰበው አስታወቀ። ሁከቱ የተነሳው የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ ግንቦት 15 የማበቃውን የስልጣን ዘመናቸውን ለአንድ ዓመት እንደተራዘመ ካሳወቁ በኋላ ነው። በዓለም ላይ በሚሊዮን የሚቆጠሩ ተፈናቃዮች ችላ ተብለዋል ሲል አንድ የእርዳታ ድርጅት ገለጸ። ሱዳን በዚህ ዓመት ችላ ከተባሉት ውስጥ ቀዳሚ ሀገር ሆናለች። ዲሞክራቲክ ኮንጎም በዝርዝሩ ተካታለች። ሊባኖስ የእስራኤል የድሮን ጥቃቶች መቀጠላቸውን ገለጸች። በሁለቱ ሀገራት መካከል በአሜሪካ አደራዳሪነት ትናንት የተኩስ አቁም ድርድር ተደርጎ ነበር። ዜና በዝርዝር። በደቡብ ኢትዮጵያ ህዝቦች ክልል የምርጫ የተወዳደረው ተቃዋሚው የቆጫ ህዝብ ዲሞክራሲያዊ ፓርቲ የማጭበርበር ተግባራት ተፈጽሟል ሲል ቅሬታ አቀረበ። በሰባተኛው ጠቅላላ ምርጫ በክልሉ ከተሳተፉ ተፎካካሪ ፓርቲዎች አንዱ የሆነው የቆጫ ህዝብ ዲሞክራሲያዊ ፓርቲ በምህፃሩ ቆህዴፓ በተወዳደረባቸው አካባቢዎች የማጭበርበር ተግባራት ተፈጽሟል ሲል ቅሬታውን ለምርጫ ቦርድ ገልጿል። የፓርቲው ጽህፈት ቤት ኃላፊ አቶ ባንዲራ በላቸው እንደገለጹት የፓርቲው የቅሬታ ጭብጥ የህዝቡን የመምረጥ መብት ያሳጣ ድርጊት ተፈጽሟል የሚል ነው። እዚህ ያቀረብነው ጭብጡ የፌዴራል ህገ መንግስት ለህዝቦች የሚሰጠውን የራስን ተወካይ የመምረጥ መብትን ህዝባችን አልተጠቀመም በሚል ነው ያቀረብነው። ምርጫውን የመረጡት በቁጫ ምርጫ ክልል ህዝብ ስም ምርጫውን ለማስፈጸም የተመደቡ ምርጫ አስፈጻሚዎች ራሳቸው ከህዝብ እጅ ድምጽ መስጫ ወረቀት እየቀሙ ራሳቸው ድምጽ የሰጡ ስለሆነ ይሄ ምርጫ ሊሰረዝ ይገባል የሚል ነው ያቀረብነው አቤቱታ። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ የፓርቲው ቅሬታ ለቦርዱ መድረሱን ትናንት በሰጡት መግለጫ አረጋግጠው ማጣራት ይደረግበታል ብለዋል። የቆጫ ዲሞክራቲክ ፓርቲ አቤቱታ አቅርቦልናል። አቤቱታ ደርሶናል። የህግ ክፍላችን አቤቱታውን ተመልክቶታል። የህግ ክፍላችን የሰጠንን አስተያየት ይዘን ቀጣይ የማጣራት ስራ ይደረጋል ነው ያልነው። ስለዚህ እንግዲህ በቀጣይ ቦርዱ የቀረበውን የህግ ክፍል ሀሳብ ተቀብሎ እርምጃ የሚወስድበት ይሆናል ማለት ነው። ዘገባው የሐዋሳው ዘጋቢያችን የሸዋንግዛው ወጋየሁ ነው። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በሶማሊያ መዲና ሞቃዲሾ የተከሰተው ሁከት በጥልቀት እንዳሳሰበው አስታወቀ። ኢጋድ ዛሬ ሐሙስ ባወጣው መግለጫ ማንኛውም አይነት የኃይል እርምጃ በማውገዝ ሁሉም አካላት ከኃይል እርምጃ እንዲቆጠቡ ውጥረቱን እንዲያረግቡና ልዩነቶቻቸውን በሰላማዊና ሁሉን አቀፍ በሆነ መንገድ በውይይት እንዲፈቱ አሳስቧል። የኢጋድ ስራ አስፈጻሚ ወርቅነህ ገበየ እንዳሉት በዚህ ወቅት ሰላምን፣ መረጋጋትን፣ ሀገራዊ አንድነትንና በሶማሊያ የመንግስት ግንባታ ጥረቶች የተገኙ ድሎችን ማጠናከር ለሶማሊያ አስፈላጊ ነው። ኢጋድ ይህንን አስቸኳይ መግለጫ ዛሬ ይፋ ያደረገው ትናንት ሌሊቱን ለዛሬ አጥቢያ የሶማሊያ መዲና ሞቃዲሾ በከባድ የተኩስ ድምፅ ስትናወጥ ማደሯን ተከትሎ ነው። የፈረንሳይ ዜና አገልግሎት አዣንስ ፍራንስ ፕሬስ እንደዘገበው ከግንቦት ወር አጋማሽ ወዲህ ሶማሊያ አዲስ የፖለቲካ ቀውስ ውስጥ የገባችው ፕሬዝዳንት ሐሰን ሼክ መሐመድ በግንቦት 15 የሚያበቃውን የስልጣን ዘመናቸውን ለአንድ ዓመት እንደተራዘመ ካሳወቁ በኋላ ነው። ይህንን ተከትሎ በሀገሪቱ ይደረጋል ከተባለው የተቃውሞ ሰልፍ በፊት በፖለቲካ ቡድኖች መካከል ከፍተኛ ቀውስና ግብግብ መፈጠሩን ዘገባው አመልክቷል። በዓለም ላይ በሚሊዮን የሚቆጠሩ ተፈናቃዮች ችላ ተብለዋል ሲል አንድ የእርዳታ ድርጅት ገለጸ። የኖርዌይ ስደተኞች ምክር ቤት ዛሬ ሐሙስ እንዳስታወቀው በዓለም ዙሪያ በሚሊዮን የሚቆጠሩ ከቀያቸው የተፈናቀሉ ሰዎች በዓለም አቀፍ ማህበረሰብ ዘንድ በከፍተኛ ደረጃ ችላ ተብለዋል። በዓለም ላይ በጣም ችላ የተባሉ የመፈናቀል ቀውሶችን በተመለከተ ባወጣው ዓመታዊ ሪፖርት የእርዳታ ድርጅቱ ለሰብአዊ እርዳታና ለድንገተኛ አደጋዎች በዓለም አቀፍ ደረጃ የሚሰጠው ምላሽ ከፍተኛ ክፍተቶች እንዳሉበት ጠቁሟል። እንደ ጀርመኑ የዜና ወኪል ዲፒኤ ዘገባ ሪፖርቱ እያንዳንዱን ቀውስ በአራት መስፈርቶች ላይ በመመስረት የገመገመ ሲሆን እነርሱም የሚዲያ ሽፋን፣ የገንዘብ ድጋፍ፣
የፖለቲካ ትኩረትና የመፈናቀል መጠን ናቸው። ሱዳን በዚህ ዓመት ከተዘረዘሩት ውስጥ ቀዳሚ ሆናለች። ከ3 ዓመታት በላይ የዘለቀው የእርስ በርስ ጦርነት በሀገሪቱ ውስጥና በአጎራባች ክልሎች ከ11 ሚሊዮን በላይ ሰዎች ከቀያቸው አፈናቅሏል። ወደ 29 ሚሊዮን የሚጠጉ ደግሞ ከፍተኛ የምግብ ዋስትና ጦት ገጥሟቸዋል። ኮንጎ ዲሞክራቲክ ሪፐብሊክ ለ10ኛ ጊዜ በዚህ ዝርዝር ውስጥ ተካታለች። እንደተባበሩት መንግስታት ድርጅት ከ100 በላይ የታጠቁ ኃይሎች ባሉበት ኮንጎ ከ7 ሚሊዮን በላይ ሰዎች ተፈናቅለዋል። ሊባኖስ የእስራኤልን የድሮን ጥቃት መቀጠላቸውን ገለጸች። የሊባኖስ የመንግስት ዜና አገልግሎት እንደዘገበው የተኩስ አቁሙ ሙከራ ቢደረግም የእስራኤል ጥቃቶች በሀገሪቱ ውስጥ ቀጥለዋል። በደቡብ ሊባኖስ ዛሬ ጧት በተለያዩ ተሽከርካሪዎች ላይ ቢያንስ 2 የድሮን ጥቃቶች መፈጸማቸውን የሀገሪቱ ብሔራዊ የዜና አገልግሎት ዘግቧል። ጥቃቱን ተከትሎ የሊባኖስ የሲቪል መከላከያ ባለስልጣን ከደቡብ ሊባኖስ ለቀው የወጡ ሰዎች ባሉበት በትዕግስት እንዲጠብቁና ወደ ቤታቸው እንዳይመለሱ አሳስቧል። ይህም በነዋሪዎቹ በተኩስ አቁም ስምምነቱ ላይ ጥርጣሬ እንዲገባቸው አድርጓል። በየጥቂት ቀናቱ የተኩስ አቁም ስምምነት ይታወጃል። ነገር ግን ሰዎችን መግደላቸውን ይቀጥላሉ፣ በርካታ ቦታዎችን እየመቱ። ይህ እንዴት የተኩስ አቁም ስምምነት ሊሆን ይችላል? ይህ የተኩስ አቁም ስምምነት እንዴት ይሆናል? እስራኤልና ሊባኖስ ረቡዕ ዕለት በዩናይትድ ስቴትስ አደራዳሪነት ከተነጋገሩ በኋላ ጦርነቱን ለማቆም ተስማምተዋል። በስምምነቱ መሰረት በሊባኖስ የሚገኘውና በኢራን የሚደገፈው ሂዝቦላ ታጣቂ ቡድን በእስራኤል ላይ የሚሰነዝረውን ጥቃት በሙሉ ለማቆምና ተዋጊዎቹን በደቡባዊ ሊባኖስ ከሚገኘው የታኒን ወንዝ ደቡባዊ ክፍል ለማስወጣት ነበር። ያም ሆኖ በኢራን የሚደገፈውና ሊባኖስ የሚገኘው የሂዝቦላ ታጣቂ ቡድንና እስራኤል ተኩስ መለዋወጣቸውን ቀጥለዋል። ኩዌት የኢራን ድሮን አውሮፕላን ማረፊያዋን መምታቱን ገለጸች። የኢራን ድሮኖች ረቡዕ ዕለት በኩዌት እና በአውሮፕላን ማረፊያ በሚገኝ የመንገደኞች ተርሚናል ላይ ጥቃት ፈጽመው ከፍተኛ ጉዳት ማድረሳቸውን ሀገሪቱ ገልጻለች። በጥቃቱ አንድ ሰው ሲገደል ሌሎች በርካቶች ቆስለዋል። እንደ አሶሺየትድ ፕሬስ ዘገባ ጥቃት የደረሰበት ህንፃ በጦርነቱ ምክንያት ለወራት ተዘግቶ የቆየና የተከፈተውም ሰኞ ዕለት ነበር። ጥቃቱ በዋሽንግተንና ቴህራን መካከል የተደረገውን የሰላም ድርድር መቋረጡን ተከትሎ የተፈጸመ ነው። ኩዌት ጥቃቱን ተከትሎ የአውሮፕላን ማረፊያውን ለአጭር ጊዜ ዘግታለች። ይህ በእንዲህ እንዳለ በኩዌት የሚገኘው የህንድ ኤምባሲ በጥቃቱ የተገደለው የህንድ ዜጋ መሆኑንና ሌሎች በርካታ ህንዳውያንም መጎዳታቸውን ገልጾ ጥቃቱ በሰላማዊ ሰዎች ላይ የተፈጸመ ሲል ኤምባሲው አውግዟል። የኢራን አብዮታዊ ዘብ በበኩሉ ወደ አውሮፕላን ማረፊያው አለመተኮሱን፣ ይልቁንም ጥቃቱ የደረሰው የኢራን ሚሳይሎችን ለማክሸፍ ተተኩሶ ኢላማውን በሳተ የአሜሪካ ሰራሽ መሳሪያ ነው ሲል አስተባብሏል። ያም ሆኖ አሶሺየትድ ፕሬስ እንደገለጸው አብዮታዊ ዘቡ ይህንን የሚያረጋግጥ ምንም ማስረጃ አላቀረበም። አሜሪካ የህግ አውጪዎች ሀገሪቱ በኢራን የምታደርገውን ወታደራዊ እርምጃ ለማቆም የቀረበውን ውሳኔ ደገፉ። እንደ ሮይተርስ ዘገባ የአሜሪካ የህዝብ ተወካዮች ምክር ቤት የአሜሪካን ወታደራዊ እርምጃ በኢራን ለማስቆም የሚያስችል ውሳኔን ደግፏል። ይህም ከቴህራን ጋር የሰላም ውይይት እያደረጉ ላሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ተምሳሌታዊ ግን አሳዛኝ ነው ተብሏል። ቀደም ሲል 3 ጊዜ ሊጸድቅ ያልቻለውን ይህንን የውሳኔ ሀሳብ 4 ሪፐብሊካኖች ከዲሞክራቶች ጋር በመሆን ደግፈዋል። ውሳኔው ሪፐብሊካኖቹ አነስተኛ ብልጫ ባላቸውና በሴኔቱ መጽደቅ ይኖርበታል። እንደ ዘገባው ሴኔቱ እርምጃውን ቢያጸድቅ እንኳ ትራምፕ ድምፁን ውድቅ ሊያደርጉት እንደሚችሉ ይጠበቃል። ይሁን እንጂ ሪፐብሊካኑና ዲሞክራቶቹ በመጪው ጥቅምት ወር ለሚካሄደው ወሳኝ የመካከለኛ ጊዜ ምርጫ ዝግጅት እያደረጉ ባሉበት ወቅት ውሳኔው መተላለፉ ለትራምፕ ግልጽ የሆነ የፖለቲካ መልእክት መሆኑን ዘገባው አመልክቷል።